ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 8 ኦር ዩኒት 9 የመጀመሪያ ቪዲዮአችን ነው። በዚህ ቪዲዮአችን እንግዲህ የምናየው ምንድነው ቬክተርስ ኢንቱ ዳይሜንሽንስ ቬክተርስ ኢንቱ ዳይሜንሽንስ የሚለውን ሀሳብ ይሆናል የምናየው። ቬክተርስ ኢንቱ ዲ ባጭሩ 2D ብለን እንጽፈዋለን ማለት ነው። ኢንቱ ዳይሜንሽን ይሄ እንግዲህ ምንድነው መጀመሪያ ስለ ዳይሜንሽን የሆነ ነገር ልበላችሁ፣ እሱን በደንብ ማወቅ አለ። ዳይሜንሽን ማለት እንግዲህ ምንድነው? ይሄ የአንድ ነገር ምንነቱን የሚገልጽልን አቅጣጫ ነው። እንግዲህ 2D ስንል እንግዲህ አሁን በዚህ ቬክተርን በምናይበት ሰዓት በዚህ ዩኒት ላይ 2 ዳይሜንሽን ነው። ቤዚካሊ እንግዲህ ጂኦሜትሪካል ፊገሮችን ከዚህ በፊት በምትማሩበት ሰዓት እንግዲህ ቤዚካሊ በዋን ዳይሜንሽን ለምሳሌ ፖይንት ብትወስዱ ዳይሜንሽን የለውም። ኦር ላይንም ብትወስዱ ለምሳሌ ዋን ዳይሜንሽን ነው። አያችሁት? እንደዚህ አንድ መስመር ብቻ ነው ያለው ማለት ነው። ይሄ 1D ነው ማለት ነው። እንደዘን ትሪያንግሎችን ወይም ደግሞ በአጠቃላይ ሬክታንግሎችን ምናምን ብትወስዱ ደግሞ እነኚህ 2D ፊገሮች ናቸው። ኦኬ፣ ይሄኛው 1D ነው፣ ዋን ዳይሜንሽን ነው ያለው። እንደዘን እነኚህ 2D የሚባሉት እንግዲህ ፕሌን ፊገሮች የምንላቸው ማለት ነው። ማለት በሌላ አነጋገር እንግዲህ ስንት ዳይሜንሽን አለ፣ ስንት አቅጣጫ አለ ማለት ነው። ቤዚካሊ በሁለት ኤክስ እና ዋይ ብለን ኤክስ ዋይ ኮኦርዲኔት ፕሌን ላይ የምናያቸው እንደዚህ ሁለት ዳይሜንሽን ያላቸው ሆሪዞንታል እና ቨርቲካል ዳይሜንሽን ያላቸው ከሆኑ 2D ይባላሉ። እነሱም ፕሌን ፊገርስ የምንላቸው ናቸው። ኦኬ እነኚህ ፕሌን ፊገርስ ወይም ደግሞ 2D እንላቸዋለን ማለት ነው። ስለዚህ አሁን ቬክተርን ስናይ እዚህ ዳይሜንሽን ላይ እነኚህ ኤክስ ዋይ ኮኦርዲኔት ፕሌን ላይ ነው የምናየው ማለት ነው። ወይም ደግሞ 2D ላይ ነው የምናየው ማለት ነው። አንድ ሌሎች ፊገሮች ለምሳሌ እንደ ፕሪዝም አይነት ፊገሮች ኦኬ ላይክ ዚስ እንደዚህ አይነት ፊገሮች ደግሞ ምን ተብለው ይጠራሉ? 3D ይባላሉ። እነኚህ ደግሞ 3 ዳይሜንሽን ኤክስ ዋይ ዜድ 3 ዳይሜንሽን ያላቸው ናቸው። ሶሊድ ፊገርስ ብለን የምንጠራቸው ማለት ነው። ሶሊድ ፊገርስ። በዚህ ዩኒት ላይ እንግዲህ ፎከስ አድርገን የምናየው ቬክተሮችን እዚህ ኤክስ ዋይ ኮኦርዲኔት ፕሌን ላይ ወይም ደግሞ 2D ላይ ነው የምንመለከተው ማለት ነው። መጀመሪያ ግን ሁለቱን ቤዚክ ኳንቲቲዎች መረዳት ይኖርብናል። ስካለር እና ቬክተር ምንድን ናቸው? ምን አይነት ኳንቲቲዎች ናቸው ስካለር የሚባሉት? ምን አይነት ኳንቲቲዎች ናቸው ቬክተር የሚባሉት የሚለውን ለይተን ማወቅ ይኖርብናል ማለት ነው። የመጀመሪያው ምንድን ነው እንግዲህ ቤዚካሊ ኳንቲቲዎችን በሁለት ቬክተር እና ስካለር ብለን ስናይ ቬክተር አለ፣ ስካለር አለ። ስካለር ምን አይነት ኳንቲቲዎችን ነው የሚይዘው? it belongs only the magnitude okay only magnitude ብቻ ያላቸው ከሆኑ ኳንቲቲዎቹ እንግዲህ ስካለር ኳንቲቲዎች ብለን እንጠራቸዋለን። ለምሳሌ የእናንተን መጠነቁስ ወይም ደግሞ ማሳችሁን ብንወስድ ለምሳሌ ማስ ብንወስድ ምንድነው ለምሳሌ ኪሎ ላይ ወይም ሚዛን ላይ በምትወጡበት ሰዓት 50 ኪሎ ግራም ወይም ደግሞ 60 ኪሎ ግራም ወይም 70 ኪሎ ግራም ልትሆኑ ትችላላችሁ ማለት ነው። ይሄ ማሳችሁ ነው። ስለዚህ የእናንተ ክብደታችሁን ወይም መጠነቁሳችሁን 50 ኪሎ ግራም ወደ ምስራቅ፣ 50 ኪሎ ግራም ወደ ምዕራብ ልትሉ አትችሉም። ወይም ደግሞ 50 ኪሎ ግራም ወደ ግራ ልንል አንችልም። ኦኬ ምንም ዳይሬክሽን ያስፈልጋቸው ማለት ነው። እንደዚህ አይነት ኳንቲቲዎች ምን ተብለው ይጠራሉ? ስካለር ይባላሉ። ወይም ደግሞ የክላሳችሁ ውስጥ ያለው ለምሳሌ የሙቀት መጠን ቴምፕሬቸር ብንወስድ ቴምፕሬቸር ልክ እንደዛው እሱም 20 ከሆነ 20 ዲግሪ ሴንቲግሬድ አለቀ። 20 ዲግሪ ሴንቲግሬድ ወደ ላይ 20 ዲግሪ ሴንቲግሬድ ወደ ታች ልንለው አንችልም ማለት ነው። እንደዚህ አይነት ኳንቲቲዎች በሞላ ምን ይባላሉ? ለምሳሌ የእናንተ ኤጃችሁንም ብትወስዱ ልክ እንደዛው ኦኬ 30 ሊሆን ይችላል፣ 20 ሊሆን ይችላል፣ 15 ሊሆን ይችላል። 15 ይርስ ትላላችሁ። 15 ይር ወደ ግራ 15 ዓመት ወደ ቀኝ የሚባል ነገር የለም ማለት ነው። ምንም ዳይሬክሽን የማያስፈልጋቸው ከሆነ ኳንቲቲዎቹ በአጠቃላይ ምን ተብሎ ይጠራሉ? ስካለር ይባላሉ። ስካለር። ወደ ቬክተር ስንመጣ ግን they belongs what it belongs both ምንና ምን ዳይሬክሽን and what ማግኒቲዩድ ማለት ነው። ከማግኒቲዩዱ በተጨማሪ እንግዲህ ምን ያካትታሉ ማለት ነው? እነኚህ ሁለቱንም የሚይዙ ከሆነ
ማግኒቲዩድ ኢን አዲሽን ቱ ዛት ደግሞ ዳይሬክሽንን የሚያካትቱ ከሆነ ወይም አቅጣጫን የሚጨምሩ ከሆነ አቅጣጫ እና ማግኒቲዩድ ሁለቱን የሚይዙ ከሆነ ደግሞ እንደዚህ አይነት ኳንቲቲዎች ቬክተር ኳንቲቲስ ብለን እንጠራቸዋለን ማለት ነው። ሶ ቬክተር ኳንቲ የሚባሉት ለምሳሌ እንግዲህ እንደነ ዴንሲቲ ሚን ዴንሲቲ ሳይሆን ለምሳሌ እንደነ ቬሎሲቲ ቬሎሲቲ ኦር ዲስፕሌስመንት። ዲስፕሌስመንት ማለት 50 ሜትር ቱ ኢስት ወደ ምስራቅ 50 ሜትር አው 60 ሜትር ወደ ምዕራብ ልንል እንችላለን። ሶ ምንድነው 50 ሜትሩ ኦር ሌንግዝ ነው በራሱ ሌንግዝ እዚህ ጋር እንግዲህ ስካለር ነው ማለት ነው። ሶ ሌንግዙ ላይ ዳይሬክሽን የምንጨምሩበት ከሆነ 50 ሜትር ወደ ግራ 50 ሜትር ወደ ምዕራብ 50 ሜትር ወደ ሰሜን እያለን አቅጣጫ የምንጨምርበት ከሆነ ያ ኳንቲቲ ምን ይባላል? ቬክተር ይባላል። ነገር ግን አሁን 50 ሜትር ብቻ ከሆነ ሌንግዝ ከሆነ አያስፈልገውም ማለት ነው። ዲስታንስ ከሆነ ወይም ደግሞ ሌንግዝ ከሆነ ስካለር ነው ማለት ነው። ግን ሌንግዝ ኦር ዲስታንስ ፕላስ ዳይሬክሽን ከሆነ ዲስፕሌስመንት ይሆናል። እሱ ደግሞ አቅጣጫ ያስፈልገዋል ማለት ነው። ስለዚህ አቅጣጫ እና ማግኒቲዩድን ወይም ደግሞ ማግኒቲዩድን እና ዳይሬክሽን ወይም አቅጣጫን ጨምሮ የሚይዝ ከሆነ ሁለቱም በአንድ ላይ የሚይዝ ከሆነ እንደዚህ አይነት ኳንቲቲዎች ቬክተር ይባላሉ ማለት ነው። አቅጣጫ የማያስፈልጋቸው ኳንቲቲዎች ከሆኑ ደግሞ ስካለር ብለን እንጠራቸዋለን ማለት ነው። ስለዚህ እዚህ ጋር እንግዲህ እንደምታዩት በስካለር ላይ ማስ አለ፣ ዴንሲቲ አለ፣ ቴምፕሬቸር አለ። እነኚህ በሞላ እንግዲህ ያየናቸው ስካለር ናቸው። ወደ ቬክተሮች ደግሞ ስንመጣ እንግዲህ እዚህ ጋር እንደምታዩት እንግዲህ ዲፍረንት ታይፕስ ኦፍ ኳንቲቲስ አሉ። አሁን እዚህ ጋር የጠቀስኩላችሁ እንደ ቬሎሲቲ፣ አክስለሬሽን፣ ዲስፕሌስመንት፣ ፎርስ እነኚህ በሞላ የቬክተር ኳንቲቲ አይነቶች ናቸው ማለት ነው። ለምሳሌ ፎርስ አክሽን ካውዝስ አን ኦብጀክት ቱ ሙቭ ኦር ስፒድ አፕ። ስለዚህ ፎርሳው ምንድን ነው የሚያደርገው? አንድ ኦብጀክት ላይ ፎርስ ኤግዘርት ብታደርጉ ላይ እንደዚህ አቅጣጫ ካለው ያው ቬክተር መሆኑን ትረዳላችሁ። ይሄ ዳይሬክሽን ኢንዲኬተር ነው ማለት ነው። ዳይሬክሽን አመላካች ነው ማለት ነው። ስለዚህ እንደ ፎርስ አሁን እዚህ ጋር ፎርስ ኤግዘርት ባደርግበት ይሄ ኦብጀክት ያደርጋል፣ ሙቭ ያደርጋል። ቱ ዋት ዳይሬክሽን? ቱ ዚስ ዳይሬክሽን። ፎርሱ ደግሞ እንደዚህ ከሆነ ወደ ላይ ሙቭ ያደርጋል ማለት ነው። ኦኬ። ወይም ደግሞ ፎርሱ እንደዚህ ከሆነ ደግሞ ቱ ዚስ ዳይሬክሽን ሙቭ ያደርጋል ማለት ነው። ስለዚህ ይሄ ቀስቱ የሚያሳያችሁ ምንድነው? ፎርሱ አፕላይ ሲደረግበት ኦብጀክቱ ወደዛ አቅጣጫ ሙቭ ያደርጋል ማለት ነው። ወይም ደግሞ ከአትሬስት ከነበረ መጀመሪያ የተቀመጠ ነገር ከነበረ በዛ አቅጣጫ ሙቭ ያደርጋል ማለት ነው። ሙቭመንት ላይም ከሆነ ስፒድ አፕ ያደርጋል። የተንቀሳቀሰም ከሆነ በዛው አቅጣጫ ወደሚንቀሳቀስበት አቅጣጫ ፎርስ ኤግዘርት ካደረጋችሁበት ስፒድ አፕ ያደርጋል ወይም ደግሞ ፍጥነቱን ጨምሮ የበለጠ ሙቭ እንዲያደርግ ያደርገዋል ማለት ነው። ሶ when an object shown in figure 8.1 እዚህ ጋር እንደምታዩት እንግዲህ እዚህ ጋር እንደምታዩት ፎርስ እንግዲህ ኤግዘርት ይደረግበታል እዚህ ኦብጀክት ላይ is moved by applying ፎርስ አፕላይ በማድረግ ሙቭ ያደርጋል ነው የሚለን። we achieve different effects depending on the direction of the force. okay ስለዚህ ምንድነው ዲፍረንት ወይም የተለያዩ ኢፌክቶችን ተጽዕኖዎችን እንፈጥራለን ኦብጀክቱን። በምን ምክንያት ነው የተለያየ ኢፌክት የሚፈጠረው? due to the force that we applied and the direction that the applied force belongs. okay ስለዚህ ምንድነው እኛ ፎርስ ኤግዘርት ያደረገበት አቅጣጫ ማተር ያደርጋል ማለት ነው። ከፎርሱ በተጨማሪ አቅጣጫውም ልክ እንደዛው የተለያየ ኢፌክት ሊኖረው ይችላል። ምክንያቱም እዚህ ጋር እንደነገርኳችሁ ወደዚህ ከሆነ ፎርስ ኤግዘርት የምታደርጉት ወደዚህ ነው ኦብጀክቱ የሚያደርገው። በዚህ በኩል ከሆነ ደግሞ ፎርስ ኤግዘርት የምታደርጉት ደግሞ ኦብጀክቱ በተቃራኒ አቅጣጫ ይሄዳል ማለት ነው። በታች በኩል ከሆነ ደግሞ ወደ ላይ ይሄዳል ማለት ነው። ልክ እንደዚሁ so depending on the direction of the force we applied the object may experience different types of effects ማለት ነው። የተለያዩ አይነት ኢፌክቶችን እንግዲህ ያስተናግዳል ማለት ነው። ሌላው እንግዲህ እዚህ ጋር በኤግዛምፕል 5 ላይ የምናየው ዲስፕሌስመንት ኤንድ ዲስታንስ አር ሪሌትድ ኳንቲቲስ። እንግዲህ የሁለቱን ዲፈረንስ አሁን ለማሳየት ያክል ዲስፕሌስመንት ምንድን ነው፣ ከእንደገና ደግሞ ዲስታንስ ምንድን ነው የሚለውን በቀላል ምሳሌ ለማሳየት ያክል ለምሳሌ ኤ የሚባል ፖይንት እዚህ ጋር ቢኖረ ከኤ እስከ ቢ ድረስ ያለው ርቀት ዲስታንስ ይባላል። ኦኬ ዲስታንስ ይባላል። ርቀቱን ብቻ ኮንሲደር ካረግን ዲስታንስ እንላለን። በሁለቱ በኤ እና በቢ መካከል
ያለውን ርቀት ኮንሲደር የምናደርግ ከሆነ ዲስታንስ ነው። ነገር ግን ከኤ ወደ ቢ ወይም ደግሞ ከቢ ወደ ኤ ብንል አቅጣጫም አለው ማለት ነው። ኦኬ አቅጣጫም አለው ማለት ነው። ስለዚህ ዲስታንስ ሲደመር ዳይሬክሽን፣ ዲስታንስ ወይም ርቀት ሲደመር ዳይሬክሽን፣ እሱ ላይ ዲስታንሱ ላይ አቅጣጫ ስንጨምርበት ወይም ደግሞ ዳይሬክሽን ስንጨምርበት ምን ይሰጠናል ማለት ነው? ዲስፕሌስመንት ይሰጠናል ማለት ነው። ይሄ ነው ቤዚክ ዲፈረንሳቸው፣ ሌላ ነገር የለውም። ሶ ዲስፕሌስመንት ማለት ዳይሬክሽን ዲስታንሱ አለ፣ እሱ ላይ አቅጣጫ ስንጨምርበት ዲስፕሌስመንት ይሆናል ማለት ነው። ስለዚህ ዲስታንስ ምንድነው? አሁን ዲስታንስ ስካላር ኳንቲቲ ሲሆን ዲስፕሌስመንት ደግሞ ቬክተር ኳንቲቲ ነው ማለት ነው። ቬክተር ኳንቲቲ። ሶ ሌትስ ኮንሲደር ዘ ኤግዛምፕል ሂር ኢት ኢዝ which is given example 6 what says እዚህ ጋር እንግዲህ እንደምታዩት ምንድነው explain the vectors in the following figures what shows. So here it is, our vector quantity here is that we should consider is force. So ለምሳሌ የመጀመሪያውን ኦብጀክት ተመልከቱ። እንደዚህ ነው፣ እንደዚህ አቅጣጫ ይታያችኋል አይደል? ሶ ይሄ 20 ኒውተን ነው። 20 ኒውተን ፎርስ ኤግዘርት ተደርጓል እዚህ ኦብጀክት ላይ ማለት ነው። ስለዚህ ፎርስ ማለት ምንድነው እንግዲህ it is just a push or a pull of an object and that cause the object to move to a specified direction ማለት ነው። ስለዚህ ምንድነው አንድ ነገር የመጎተት ወይም የመግፋት ሂደት ነው ፎርስ ማለት። ስለዚህ እዚህ ጋር አቅጣጫውን የምታዩት እንግዲህ ወዴት ነው? ከኦብጀክቱ በተቃራኒ ከሆነ ነገርየው ምንድነው ማለት ነው? ፑሊንግ ነው ማለት ነው። ፑል እያደረግን ወይም ደግሞ እየጎተትን ነው ማለት ነው። ሰው ለምሳሌ ኦብጀክቱ ግን እንደዚህ ሆኖ ፎርሱ እንደዚህ ቢሆን ኖሮ ምን ይሆናል ማለት ነው? ይሄኛው ፑሽ ይሆናል። ይሄ እየገፋ ነው ማለት ነው። ስለዚህ አቅጣጫውም ይነግራቸዋል እንግዲህ መጎተትና መግፋት ዳይሬክትሊ ኦፖዚት ዳይሬክሽን ናቸው ማለት ነው። ሰው እዚህ ጋር እንግዲህ የምታዩት ምንድነው ጀስት አን ኦብጀክት ኢዝ ፑልድ ባይ ዋት። ይሄኛው የሚነግረን ምንድነው? it is pulled by a 20 Newton force. 20 Newton force to what direction? Horizontally. Okay, horizontally pull እያደረግን ነው ማለት ነው። when it comes to the second one ሁለተኛው ደግሞ ምንድነው? እዚህ ጋር ኦብጀክቱ እዚህ ጋር እንደምታዩት አለ and then ፎርሱ እንደዚህ ነው። ፎርሳችሁ እንደዚህ ነው። ይሄኛው ደግሞ ስትነው 10 ኒውተን ነው። አሁንም ፎርሱ ምን እያደረግነው ነው? ይሄ ነው ኦብጀክቱ ምን እያደረግነው with horizontal እዚህ ጋር ስፔሲፊክ አንግል ሰጥቶናል። that's called 60 ዲግሪ ነው። so we have given 60 ዲግሪ እንደዚህ ነው ኦብጀክቱ ላይ ፎርሱ አፕላይ ተደረገው። ስለዚህ አሁንም እዚህ ጋር የፎርሱን አቅጣጫ ስታዩ ከኦብጀክቱ በተቃራኒ ከሆነ አሁንም ምንድነው it is pulling. okay ፑል እያደረግን ነው ወይም ደግሞ እየጎተትን ነው ማለት ነው። ወደ ዳይሬክሽን እየጎተትን ነው ማለት ነው ከኦብጀክቱ በተቃራኒ። ሶ ይሄኛው ደግሞ የሚነግረን ምንድነው? we just applied a force that is ወይም ደግሞ we are pulled or the object is pulled by a force of 10 newton at an angle of what? 60 degree with the horizontal እዚህ ጋር እንደምታዩት ማለት ነው። ስለዚህ the object is pulled by a force of 10 newton at an angle of 60 degree with the horizontal. okay with the horizontal. የቅድሟ ምን ነበር ብናደርገው? ዳይሬክትሊ ፑል ነበር የምናደርገው ወይም ኦብጀክቱ ፑል እየተደረገ ነበር ሆሪዞንታሊ 20 ኒውተን። እዚህ ጋር ምንም አንግል የለውም በመሬት ውስጥ ትክክል ነው ማለት ነው። ያኛውን ግን ስንጎትተው ምን እያደረግን ነው? በተወሰነ መልኩ ቀና አድርገነዋል ማለት ነው። ወደ ላይ በ30 ዲግሪ ከመሬቱ በ60 ዲግሪ ከመሬቱ ከፍ ብሎ ነው እየተጎተተ ያለው ማለት ነው። ስለዚህ there is an angle here it is አንግል አለ፣ እዚህኛው ግን አንግል የለም ማለት ነው። ፍላት ነው ማለት ነው። ይሄኛው አንግሉ ዜሮ ነው ከሆሪዞንታሉ ማለት ነው። ለዛ ነው ፉሊ ሆሪዞንታሊ ብለን የገለጽ ነው ማለት ነው። ነገር ግን ይሄኛው ግን ሆሪዞንታሊ with an angle of what 60 ዲግሪ ማለት ነው። with an angle of 60 ዲግሪ። ስለዚህ አሁን እዚህ ጋር ፎርሱ አፕላይ ሲደረግ ኦብጀክቱ ላይ እንግዲህ with specific direction ነው ማለት ነው።
ዳይሬክሽኑ እንግዲህ በተለያየ አይነት መልኩ እዚህ ጋር እንዳየነው ለምሳሌ ሆሪዞንታሊ ሆኖ ደግሞ ይሄኛው ዊዝ አን አንግል ዜር ኢዝ ሳም ኢንክሊኔሽን ማለት ነው። ኦብጀክቱ ላይ ኢንክሊኔሽን አለ ማለት ነው። ፎርሱን ኤክስፕሌን ስናደርገው እዚህ ጋር ምንድነው ኢንስትራክሽን የሚለው ኤክስፕሌን ዘ ቬክተርስ ኢን ዘ ፎሎዊንግ ፊገር ይላቸዋል። ቬክተሩን እዚህ ጋር ማንን ነው በማን ውስጥ ነው የሚገለጸው ማለት ነው? በፎርስ ውስጥ ነው። ቢኮዝ ፎርስ ምንድነው ብለናል? ቬክተር ኳንቲቲ ነው ብለናል። ቬክተር ኳንቲቲ ስለሆነ በሱ ይገለጻል ማለት ነው። ፎርስ እንግዲህ ምን አለው ማለት ነው? ሁለቱም ማግኒቱድም አለው ምንጎትትበት ነገር አለ፣ ኃይል አለ። አንድ ዘንድ ደግሞ ዳይሬክሽን እና አዲሽን ቱ ዛት we just consider the direction also አቅጣጫውንም አብረን መግለጽ ይኖርብናል ማለት ነው። ቬክተር አሁን ምን እንደሆነ ካወቅን አሁን ቀጥሎ የምናየው ምንድነው? ሪፕሬዘንቴሽን ኦፍ ኤ ቬክተር እንዴት ነው ሪፕሬዘንት የሚደረገው? ሪፕሬዘንቴሽን ኦፍ ኤ ቬክተር ኦኬ። ቬክተር እንዴት ሪፕሬዘንት ይደረጋል? ቤዚካሊ በሁለት ይደረጋል። ጂኦሜትሪካሊ ኤንድ አልጀብሪካሊ ሪፕሬዘንት ይደረጋል። በት ሂር ኢት ኢዝ ኢን ዚስ ቶፒክ ኮንሲደር የምናደርገው ማን ነው? ጂኦሜትሪካል ሪፕሬዘንቴሽን ኦፍ ኤ ቬክተር ነው ማለት ነው። ኤ ቬክተር ኢዝ ሪፕሬዘንትድ ጂኦሜትሪካሊ ባይ ዳይሬክትድ ላይን ሴግመንት፣ በዳይሬክትድ ላይን ሴግመንት ወይ ደግሞ ላይን ሴግመንት ዊዝ ስፔሲፊክ ዳይሬክሽን ማለት ነው። በሱ ሪፕሬዘንት ይደረጋል። እዚህ ጋር እንደምታዩት እንግዲህ ላይን ሴግመንታችን ይሄ ነው። ይሄኛው ኢኒሻል ፖይንት አለው፣ ተርሚናል ፖይንት አለው ላይን ሴግመንት ስለሆነ ኦኬ። ስለዚህ እንደዚህ አድርገን ኤክስፕረስ እናደርገዋለን ወይም ደግሞ ሪፕሬዘንት እናደርገው ጂኦሜትሪካሊ። ኤ ምን ትባላለች? ኢኒሻል ፖይንት ትባላለች። የቬክተሩ ኢኒሻል መነሻ ነጥብ እንደማለት ነው። ኢኒሻል ፖይንት የምትባል ሲሆን ቢ ደግሞ ምንድነች? ተርሚናል ፖይንት እንላታለን። ተርሚናል ፖይንት ወይም ደግሞ መዳረሻ ነጥብ እንላታለን ማለት ነው። ስለዚህ እዚህ ጋር መርሳት የሌለባችሁ ቬክተር ላይን ሴግመንት ነው ኦኬ። ይሄ አቅጣጫ ከዚህ በፊት ጂኦሜትሪ ላይ ሲማሩ ካለው ሀሳብ ጋር ከሬይ ጋር እንዳይምታታባችሁ። ይሄኛው ለምሳሌ ሬይ ነው። ሬይ ከሆነ ይሄኛው ወይም ጨረር ከሆነ ምን ማለት ነው ትርጓሜው? ኢንዚስ ኬስ በላይን ደረጃ ከሆነ የምታጠኑት መነሻ አለው ነገር ግን መድረሻ የለውም እንደማለት ነው። ችኛዋ ቀስት የምታሳየው ቀጣይነትን ኮንቲኒቲ ነው። ኢንኬዝ ኦፍ ዋት ሬይ ማለት ነው። ኢንኬዝ ኦፍ ሬይ ኮንቲኒቲን ወይም ቀጣይነቱን ነው። መነሻ አለው መድረሻ የለውም። ይሄ ሬይ ይባላል። ይሄ ቬክተር ኤቢ ከሬይ ጋር እንዳይምታታባችሁ ማለት ቬክተር ኤቢ ግን ምንድነው? ላይን ሴግመንት ነው። ላይን ሴግመንት ማለት ደግሞ ምን ማለት ነው? ልክ እንደዚህ ማለት ነው። ላይን ላይ ስታጠኑ ላይን ሴግመንት ይባላል። ይሄ ነው ላይን ሴግመንት እንለዋለን። ላይን ሴግመንት ማለት ምን ማለት ነው? ላይን which has both ኢኒሻል ፖይንትም አለው ተርሚናል ፖይንትም አለው ማለት ነው። በሁለቱም በኩል ኢንዲንግ ፖይንት ያለው ከሆነ ላይን ሴግመንቱ ላይኑ ላይን ሴግመንት ብለን እንጠራዋለን። አጠቃላይ ደግሞ ላይን የምንለው ደግሞ ልክ እንደዚህ ከሆነ ደግሞ ይሄ ላይን ይባላል። ጀነራል መነሻም መድረሻም የለውም ማለት ነው። ኦኬ መነሻም መድረሻም ከሌለው ላይን ብለን እንጠራዋለን። ከዛ ውስጥ ሬይ አለ፣ ላይን ሴግመንት አለ። ቬክተር እችኛዋ ቀስ እዚህ ጋር ኢንኬዝ ኦፍ ቬክተር እችኛዋ ቀስ የምታሳያችሁ የቬክተሩን አቅጣጫ ነው እንጂ ቀጣይነቱን አይደለም። ኦኬ it doesn't show the continuity but it shows the direction of the vector. Okay, but here it is in case of ray it shows not the direction but specifically it shows the continuity. Okay, ቀጣይነቱን ነው የምታሳየን ማለት ነው። ስለዚህ ይሄን ነገር በደንብ አድርጋችሁ መረዳት ይኖርባችኋል ማለት ነው፣ ኮንፊውዥን እንዳይፈጥርባችሁ። ቬክተርን በዚህ መልኩ እንግዲህ ሪፕሬዘንት እናደርገዋለን። ኤቢ እንደዚህ አድርገን እንግዲህ ሪፕሬዘንት እናደርገዋለን። ይሄን በተጨማሪ እንግዲህ በቨርባል ኤክስፕሬሽን ስንገልጸው ደግሞ ምንድነው ቬክተር ኤቢ አድርገን ለላዩ ላይ አቅጣጫዋን እንደዚህ በማድረግ መግለጽ እንችላለን። አንድ አማራጭ። ሁለተኛ ደግሞ እዚህ ጋር እንግዲህ ካፒታል ሌተር ነው የምንጠቀመው ለኢንዲንግ ፖይንቶቹ ለኢኒሻል ፖይንት እና ለተርሚናል ፖይንቱ ካፒታል ሌተሮችን ወይም ደግሞ አፐር ኬዞችን እንጠቀማለን። ሌላም ቬክተር ብትወስዱ ለምሳሌ እዚህ ጋር ይሄኛውን ቬክተር ሲዲ ልትሉ ትችላላችሁ። እሱም ልክ እንደዚሁ ሲዲ አድርጋችሁ ላይ ቀስ በማድረግ መወከል ትችላላችሁ ማለት ነው አልጀብሪካሊ። ወይም ደግሞ ስሞል ሌተር መጠቀም ከፈለጋችሁ ደግሞ በስሞል ሌተር ብቻ እንደዚህ ኤክስፕረስ ማድረግ ትችላላችሁ ማለት ነው። ስሞል ሌተር እንደዚህ አድርጋችሁ ኤክስፕረስ ማድረግ ትችላላችሁ። ወይም ደግሞ ይሄኛውን ቬክተር ማለት ኢኒሻልና ተርሚናሉን ሳልጠቀም በስሞል ሌተር ብቻ መወከል እችላለሁ። ወይም ደግሞ ልክ እንደ ቪ እንደ ዩ አይነት ደግሞ ተጠቅማችሁ ላይ ቀስ በማድረግ ሲንግል ሌተር ተጠቅማችሁ
በዚህ መልኩ መግለጽ ትችላላችሁ። ከሶስቱ በአንዱ እንግዲህ መግለጽ ትችላላችሁ ወይም ቬክተር ማለት ነው። ሶ ኢትስ ኦል አባውት ቬክተር ኦልሶ ሪፕሬዘንትድ ባይ ዩዚንግ ሌተርስ ዊዝ አን አሮ ባር ማለት ነው። አሁን ያሳዩዋችሁ ነው። ሌተሮችን ተጠቅመን አሮ ባር በመጠቀም ኤክስፕረስ ማድረግ እንችላለን። ወይም ደግሞ ሄሪቴዝ ስሞል ሌተር ብቻ ተጠቅማችሁ በምገልጹበት ሰዓት ስሞል ሌተራችሁ ምን ማድረግ አለባችሁ? ቦልድ ማድረግ አለባችሁ። ኦኬ ቦልድ ሌተር መሆን አለበት ማለት ነው። ጠቆር ያለ ማለት ነው። ቦልድ አድርጋችሁ መግለጽ ትችላላችሁ። ቦልድ ካልሆነ ግን እላዩ ላይ አሮ ሄድ በማስቀመጥ ለምሳሌ ይሄ ቬክተር አለ። ይሄ ቬክተር ለምሳሌ ኤ ብዬ መግለጽ ኖርማል ኤ የምጠቀም ከሆነ እላዩ ላይ ቀስ አደርጋለሁ ማለት ነው። ወይም ደግሞ እንደዚህ አድርጌ ችኛዋን ቦልድ ማድረግ እችላለሁ። ያችሁ እንደዚህ አድርጌ መግለጽ እችላለሁ። ለምሳሌ እንደዚህ አድርጌ አሁንም ኖርማል ቪ ከተጠቀምኩ ስሞል ቪ ሌተር እንደዚህ ቀስ አደርጋለሁ። ወይም ደግሞ ቪን ቦልድ በማድረግ ቀስ አልጠቀም እንደዚሁ መግለጽ እችላለሁ ማለት ነው። ለዩም ለምናምን በፈለጋችሁት ለስሞል ሌተር ስትጠቀሙ እንግዲህ ሁለት ነገር ትጠቀማላችሁ ማለት ነው። ኖርማል ፊደል ከሆነ የምትጠቀሙት ላይ ላይ ቀስት ማድረግ እንዳትረሱ። ወይም ደግሞ ቀስት ማድረግ የማትፈልጉ ከሆነ ደግሞ ፊደሉ ምን ማድረግ አለባችሁ? ቦልድ ሌተር ማድረግ መቻል አለባችሁ ማለት ነው። እና አዲሽን ቱዛት ደግሞ በተጨማሪ ደግሞ ስሞል ሌተር መጠቀም የማትፈልጉ ከሆነ ደግሞ ካፒታል ሌተሮች ተጠቅማችሁ ኢኒሻል ሳይዱ እና ተርሚናል ሳይዱን በካፒታል ሌተር በመወከል እንደዚህ አድርጋችሁ መግለጽም ትችላላችሁ ማለት ነው። ስለዚህ ብዙ አማራጭ አላችሁ ቬክተሮችን ሪፕሬዘንት ለማድረግ ማለት ነው። ጉድ ሶ ኢትስ ኦል አባውት ዚ አዘር ኪ ፖይንትስ። እንግዲህ ስለ ቬክተሮች የምናያቸው ምንድን ናቸው? ኢኳሊቲ ኦፍ ቬክተርስ ነው። ኢኳሊቲ ኦፍ ቬክተርስ ዌን ዊ ሴይ ዛት ቱ ቬክተርስ ኢኳሊቲ ኦፍ ቬክተርስ ሁለት ቬክተሮች እኩል ናቸው የሚባሉት እንግዲህ መቼ ነው? ኦኬ ዌን ዊ ሴይ ዛት ቱ ቬክተርስ አር ኢኳል ቱ ኢች አዘር So two vectors are said to be equal if and only if they have the same magnitude and the same direction. እንግዲህ ሁለት ቬክተሮች እኩል ናቸው የሚባለው when the two vectors have equal የሆነ እኩል የሆነ ምን ሲኖራቸው ነው? ወይም ተመሳሳይ የሆነ ማግኒቱዳቸውም ተመሳሳይ ሲሆን እና አዲሽን ትእዛዝ ደግሞ ዳይሬክሽናቸው አንድ አይነት የሆነ ዳይሬክሽን በሚኖራቸው ሰዓት ያኔ ሁለቱ ቬክተሮች ኢኳል ቬክተሮች ናቸው እንላለን። ኢኳል ቬክተሮች ናቸው ወይም ደግሞ have the same equal or same magnitude and same direction ካላቸው we say that the two vectors are equal to each other። ለምሳሌ let's consider the two vectors። ለምሳሌ ይሄኛው ቬክተር a ነው፣ ይሄኛው ደግሞ ቬክተር v ነው። ኦኬ እንደዚህ የዚህኛው ማግኒቲዩድ ስንት ነው? 3 ሜትር። የዚህኛውም 3 ሜትር ቢሆን ለምሳሌ አሁን ምን ብዬ መናገር እችላለሁ? so vector a is equal with vector v because they have what? they have the same what? the same direction አላቸው። አንደኛ ዳይሬክሽናቸውን አቅጣጫቸውን ስትመለከቱ የሁለቱም ዳይሬክሽን አንድ አይነት ነው። ሁለተኛ ማግኒቲዩዳቸውም ልክ እንደዛው። ኦኬ ማግኒቲዩዳቸውም ልክ እንደዛው። የዚህም 3 ሜትር ነው፣ የዚህም 3 ሜትር ነው። ስለዚህ ሁለት ቬክተሮች አንድ አይነት ማግኒቲዩድ እና አንድ አይነት ዳይሬክሽን ካላቸው ሁለቱ ቬክተሮች ምንድናቸው እንላለን? ኢኳል ቬክተሮች ናቸው እንላለን ማለት ነው። ኢኳል ቬክተርስ ናቸው እንላለን። so it's all about equality of vectors. The second key point that we should know is ሁለተኛው ደግሞ የምናየው ሐሳብ ምንድነው? opposite of a vector. opposite of a vector የአንድ ቬክተር ኦፖዚት ወይም ደግሞ ተቃራኒውስ እንዴት ነው የምንፈልገው? ስለዚህ ወይም ሁለት ቬክተሮች ኦፖዚት ቬክተሮች ናቸው የምንለውስ መቼ ነው የሚለውን ደግሞ ስናይ ሁለት ቬክተሮች ኦፖዚት ናቸው የሚባሉት when they have what? same magnitude. two vectors which has the same magnitude as that of a vector AB but opposite in direction is called opposite vector ይባላል። ስለዚህ ሁለት ቬክተሮች ኢኳል ናቸው የሚባሉት ኦፖዚት ቬክተር ናቸው የሚባሉት ማግኒቲዩዳቸው ሴም ማግኒቲዩድ ሲኖራቸውና and what
ኦፖዚት ዳይሬክሽን ሲኖራቸው ያኔ ሁለቱ ቬክተሮች ምንድናቸው እንላለን? ኦፖዚት ቬክተሮች ናቸው። ወይም ደግሞ አንደኛው የሌላኛው ቬክተር ኦፖዚት ነው እንላለን ማለት ነው። ለምሳሌ በኤግዛምፕል እስኪ እናየው። ሰው ይሄ ቬክተር ኤቢ ነው። ቬክተር ኤቢ ነው ብንል እና ሌንግዙ 4 ሴንቲሜትር ነው። ኦኬ ሶ ዋት ኢዝ ኦፖዚት ኦፍ ቬክተር ኤቢ ብንለው ምንድነው የምናደርገው? ዳይሬክሽኑ ማግኒቲዩዱ እንዳለ ሆኖ ዳይሬክሽኑን ብቻ እንቀይረዋለን ማለት ነው። ኦኬ ዳይሬክሽኑን ብቻ እንቀይረዋለን ማለት ነው። ስለዚህ ዳይሬክሽናችንን ቀይረን የዚህኛውም ሌንግዝ ምንድነው መሆን ያለበት? 4 ሴንቲሜትር። ማግኒቲዩዳቸው አንድ አይነት መሆን አለበት ማለት ነው። የሚለየው ምንድነው? ዳይሬክሽናቸው። የዚህኛው ቱዋርድስ ዲስ ዳይሬክሽን ሲሆን የዚህኛው ደግሞ ቱዋርድስ ዲስ ዋን ይሆናል ማለት ነው። ስለዚህ ዳይሬክት ኦፖዚት ነው፣ ተቃራኒ ዳይሬክሽን ሲኖራቸው፣ ነገር ግን ማግኒቲዩዳቸው አንድ አይነት መሆን መቻል አለበት ማለት ነው። ስለዚህ ቬክተር ኤቢ ኤንድ ዋት ኔጌቲቭ ቬክተር ኤቢ ኔጌቲቭ ሲጨምርበት ማለት ነው እዚህኛው ላይ ዳይሬክሽኑ ኦፖዚት መሆኑ ያሳየኛል ማለት ነው። ስለዚህ አር ኦፖዚት ቬክተርስ። ኦኬ ኦፖዚት ቬክተርስ። ስለዚህ አንድ ቬክተር ኦፖዚት ለመፈለግ ምንድነው ማድረገው? ራሱ ቬክተሩን ወስድና ዳይሬክሽኑን ሪቨርስ ማድረግ ነው። ዳይሬክሽኑን ሪቨርስ ማድረግ ነው፣ በተቃራኒው ማድረግ ነው ማለት ነው። ሰው በዚህ መልኩ ኦፖዚት ቬክተሮችን እንግዲህ ማወቅ እንችላለን ወይም መለየት እንችላለን ማለት ነው። ሶስተኛው ፓራሌል ቬክተርስ ናቸው። ሶስተኛው ፓራሌል ቬክተርስ የምንላቸው ናቸው፣ ወይም ደግሞ ትይዩ ቬክተሮች የምንላቸው ናቸው እነዚህ። ስለዚህ ቬክተርስ ዛት ሃቭ ዘ ሴም ኦር ኦፖዚት ዳይሬክሽን አር ኮልድ ዋት? ፓራሌል ቬክተርስ ይባላሉ። ቬክተርስ ዛት ሃቭ ዋት? ዛት ሃቭ ሴም ኦር ኦፖዚት ዳይሬክሽን። ኦኬ አንድ አይነት ዳይሬክሽን፣ አንድ አይነት ወይም ደግሞ ተቃራኒ የሆነ ዳይሬክሽን ካላቸው ሁለት ቬክተሮች ምን ተብለው ይጠራሉ? ፓራሌል ቬክተርስ ተብለው ይጠራሉ ማለት ነው። when they have the same or opposite directions. For example, we don't care about their size, we just only consider the direction. so ምንድነው ሳይዛቸውን ኮንሲደር አናደርግም ማለት ነው። ለምሳሌ የመጀመሪያው እንደዚህ ልናደርግ እንችላለን። ያችሁ ይሄኛው ቬክተር ኤ ነው፣ ይሄኛው ደግሞ ቬክተር ቪ ነው። ስለዚህ ቬክተር ኤ ምንድነው? ፓራሌል ነው። ፓራሌል ባጭሩ ሲጻፍ እንደዚህ ነው የምናደርገው ማለት ነው። ቬክተር ቪ ጋር ፓራሌል ነው እንላለን። እዚህ ጋር እንደምታዩት እንግዲህ ሁለቱ ቬክተሮች አሁን ኤ እና ቪ ምን አላቸው ማለት ነው? ዳይሬክሽናቸው ዘ ሴም ዳይሬክሽን ናቸው ማለት ነው። ሲል ዜ አር ፓራሌል። አሁን ደግሞ ዳይሬክሽኑን ኦፖዚት አድርገው አንደኛውን እዚህ ጋር እንደምታዩት ይሄኛው ቬክተር ኤ ቢሆን ይሄኛው ቬክተር ቪ ቢሆን ሲል ዋት ቬክተር ኤ ኢዝ ፓራሌል ዊዝ ቬክተር ቪ። እዚህ ጋር ደግሞ ዳይሬክሽናቸው ምንድነው? ኦፖዚት ነው ማለት ነው። ሶ ኢን ኬዝ ኦፍ ሲ ይሄ ቬክተር ኤ ቢሆን እቺኛዋ ደግሞ ቬክተር ቪ ብትሆን ያችሁ ቬክተር ኤ እና ቬክተር ቪ ሲል ፓራሌል ናቸው ማለት ነው። ሳይዛቸው ቢለያይም ነገር ግን ዳይሬክሽናቸው አንድ አይነት ስለሆነ ሁለቱ ቬክተሮች ፓራሌል ቬክተሮች ናቸው እንላለን ማለት ነው። ፓራሌል ቬክተሮች ናቸው እንላለን። so in case of parallel vectors we just only consider their direction, not considering their magnitude. so በዚህ መልኩ መለየት ትችላላችሁ ማለት ነው። ሌላኛው እንግዲህ ኮለመን ቬክተር ኢንቱ ዳይሜንሽን ነው። ኮለመን ቬክተር ምንለው ነው? ይሄኛው ኮለመን ቬክተር ኢንቱ ዲ ማለት ነው። በሁለት ዳይሜንሽን ቅድም አይተናል እንግዲህ ቱ ዲ ምን እንደሆነ ኤክስ ዋይ ኮኦርዲኔት ፕሌን ላይ ማለት ነው። ስለዚህ አንድ ቬክተር ምን ተደርጎ ሊገለጽ ይችላል ማለት ነው? ኤክስ ዋይ በኦርደር ፔር ኤክስ ዋይ እንደዚህ ተደርጎ ከተገለጸ ቨርቲካሊ ማለት ነው ኮለመን ነው ማለት ነው። ኮለመን ማለት እንደዚህ ወደ ታች የሚሰመር ነው ማለት ነው። እንደዚህ አቅጣጫ ካለው ኮለመን ነው። ቋሚ በቋሚ መልኩ ስንገልጸው ማለት ነው። ሶ አግድም ከሆነ ደግሞ የፓራሌል ተቃራኒ ደግሞ ከሆነ አግድም ከሆነ ደግሞ
ሮው እንለዋለን ማለት ነው። እሱን ደግሞ ሮው እንለዋለን። እዚህ ጋር የምናየው ምንድነው? ኮለመን ነው። እንደዚህ በቁም ሲገለጽ ማለት ነው ኦርደር ፔሩ። ከዚህ በፊት ለምሳሌ ኦርደር ፔር የለመዳችሁት እናንተ እንዴት ነው? ኦርደር ፔር ኤክስ ዋይ እንደዚህ ነበር ብንገልጽ ማለት ነው። ይሄኛውን ስንገለብጠው በዚህ መልኩ ስንጽፈው ኮለመን ይባላል ማለት ነው። ኮለመን ቬክተር ምንለው በዚህ መልኩ ቬክተሩ በሚገለጽበት ሰዓት ነው ማለት ነው። ለምሳሌ where x is what horizontal and y is vertical dimension። ይሄ እንደምታውቁት እንግዲህ ኤክስ ምን ሪፕሬዘንት ያደርጋል? ሆሪዞንታል ዳይሜንሽንን ሪፕሬዘንት ያደርጋል። ሆሪዞንታል ዳይሜንሽኑን ያሳየናል። ዋይ ደግሞ ቨርቲካል ዳይሜንሽኑን ያሳየናል ማለት ነው። ቨርቲካል ዳይሜንሽኑን ያሳየናል። ምክንያቱም ይሄ እንደምታውቁት እንግዲህ ኤክስ ዋይ ኮኦርዲኔት ፕሌን ላይ እንደዚህ ነው አይደለም? ስለዚህ ኤክስ እንደምታዩት ሆሪዞንታል ነው፣ አግድሙን ነው የሚገልጽልን። ዋይ ደግሞ ቋሚውን ወይም ደግሞ ቨርቲካሉን እሱ ይገልጽልናል ማለት ነው። ይሄኛው ዋይ ቨርቲካልን ሲያሳይ ኤክስ ደግሞ ሆሪዞንታሉን ያሳየናል ማለት ነው። ሆሪዞንታሉን ያሳየናል። በዚህ መልኩ እንግዲህ ቬክተሮችን በኮለመን ቬክተር ሪፕሬዘንት ማድረግ እንችላለን። ኤኒ ቬክተር ኤ ካን ቢ ሪፕሬዘንትድ ባይ ኤ ኮለመን ቬክተር። በዚህ መልኩ አሁን እዚህ ጋር እንዳሳየዋችሁ በዚህ መልኩ ኤክስፕረስ ይደረጋል። እዚህ ጋር እንደምታዩት እንግዲህ ለምሳሌ ኢሉስትሬትድ ሂር ኢት ኢዝ ፎር ኤግዛምፕል ኢን ዘ ፊገር እዚህ ጋር እንደምታዩት 8.9 ላይ ቬክተር 2 3 ቬክተራችን ማን ነው? 2 3 ነው። ኮለመን ቬክተር 2 3 በኮለመን ቬክተር ሪፕሬዘንት ተደርጓል ማለት ነው። ይሄን ጂኦሜትሪካሊ እንግዲህ ኤክስ ዋይ ኮኦርዲኔት ፕሌን ላይ ሳስቀምጠው ምን ማለት ነው? 2 ሪፕሬዘንት የሚያደርገው ማለት ነው ኤክስ ነው። ዋይ 3 ደግሞ ሪፕሬዘንት የሚያደርገው ዋይ ነው። የመጀመሪያው ኤክስ ሆሪዞንታል ዳይሜንሽኑን ሪፕሬዘንት የሚያደርግ ሲሆን የታችኛው ደግሞ 3 ሪፕሬዘንት የሚያደርገው ዋይን ወይም ደግሞ ቨርቲካል ዳይሜንሽኑን ነው ማለት ነው። ቨርቲካል ዳይሜንሽኑን ነው። ስለዚህ ይሄን ሳስቀምጠው ምንድነው ማድረገው? 2 ዩኒት ሆሪዞንታል ይሄዳለሁ ማለት ነው። 2 ዩኒት እዚህ ጋር ይሄዳለሁ፣ 2 እዚህ ጋር አስቀምጣለሁ። ከዛ በኋላ በዚሁ አቅጣጫ ምንድነው ማደርገው? ይሄው 2 ዩኒት ወደዚህ ሄድኩኝ ማለት ነው። አንድ ዘን ዋት ከዛ በኋላ ምንድነው ማደርገው? 3 ዩኒት ደግሞ ቨርቲካሊ ከዚህኛው ኢንዲንግ ፖይንት ተነስቼ ማለት ነው። ከዚህኛው ኢንዲንግ ፖይንት ተነስቼ 3 ፖይንት ደግሞ ወደ ላይ ሄዳለሁ ማለት ነው። ይሄው ስለዚህ ይሄ ደግሞ 3 ቨርቲካሉን ሪፕሬዘንት ያደርጋል፣ 2 ዩኒት ሆሪዞንታሉን ሪፕሬዘንት ያደርጋል። ከዛ የሁለቱ ስናገናኛቸው በዚህ መልኩ ይሄኛው እንግዲህ ሪዛልታንት ቬክተራችን ነው ማለት ጊቭን ቬክተራችን ቪ ይሄ ይሆናል ማለት ነው። ስለዚህ ቬክተራችን እንደዚህ አድርገን በኮለመን ቬክተር ሪፕሬዘንት ማድረግ እንችላለን ኤክስ ዋይ ኮኦርዲኔት ፕሌን ላይ። ስለዚህ 2 ሆሪዞንታሉን የሆሪዞንታል ዳይሬክሽኑን ማግኒቲዩድ የሚያሳያችሁ ሲሆን 3 ደግሞ የቨርቲካል ዳይሜንሽኑን ማግኒቲዩድ ያሳያችኋል ማለት ነው። ነምበር ኦፍ ዩኒትስ ዛት ዩ ሹድ ጎ ስሩ ዛት ዳይሬክሽን ማለት ነው። አይዘር ቨርቲካሊ ኤንድ ዋት ሆሪዞንታሊ። በኤክስ ሆሪዞንታል ዳይሬክሽን ሙቭ ስታደርጉ በዋይ ደግሞ ቨርቲካል ሙቭ ታደርጋላችሁ፣ ቨርቲካሊ ሙቭ ታደርጋላችሁ ማለት ነው። ከዛ በኋላ እዚህ ጋር ሁለቱን ስታገናኙ የምታገኙት ቬክተር እንግዲህ ጊቭን ቬክተራችሁ ነው ማለት ነው። እንደዚህ አድርጋችሁ ሪፕሬዘንት ማድረግ ትችላላችሁ። እነኚህ እንግዲህ ይሄን ቬክተራውን ብታወጡት እዚህ ጋር ይሄው አያችሁ፣ ወደፊት የምናየዋለን። ግን እዚሁ ላይ የተወሰነ ነገር ብያችሁ ለማለፍ ይሄ ሪዛልታንት ቬክተራችን ነው። ሪዛልታንት ቬክተር ነው። እነኚህ ደግሞ ምንድነው? ቨርቲካሉና ሆሪዞንታሉ ደግሞ ኮምፖነንት ቬክተርስ እንላቸዋለን። ኮምፖነንት ቬክተርስ አሁን ማግኒቲዩድ ስንፈልግ እንግዲህ እሱን ነው የምናየው ማለት ነው። ይሄ ሪዛልታንታችን ነው። ይሄ ደግሞ ኮምፖነንት ቬክተሮች ይባላሉ። ሆሪዞንታል እና ቨርቲካል ኮምፖነንቶቹ ማለት ነው። እንደምታዩት እንግዲህ ምን ይፈጥራሉ ማለት ነው? ራይት አንግል ትሪያንግል ይፈጥሩልናል ማለት ነው። ራይት አንግል ትሪያንግል ይፈጥራሉ ማለት ነው። እንደዚያም በፓይታጎረስ ቴረም የዚህኛው ማግኒቲዩድ ማወቅ እችላለሁ ማለት ነው። ማግኒቲዩድ ኦፍ ቬክተር ዘ ማግኒቲዩድ ኦፍ ጊቨን ቬክተር ኤቢ ኦር ኤ ሲምፕሊ በስሞል ሌተር ከሆነ በአንድ ሌተር ብቻ ነው የምንገልጸው ብለናል። ኢዝ ዘ ሌንግዝ ኦፍ ዘ ላይን ሴግመንት ፍሮም ዘ ኢኒሻል ሳይድ ኤ ቱ ተርሚናል ሳይድ ቢ። ምሳሌ ከኤ እስከ ቢ ከሆነ እንደዚህ ማለት ነው። የዚህ ማግኒቲዩድ ማለት ነው። ማግኒቲዩድ ኦፍ ቬክተር ስንል ከኤ እስከ ቢ ያለው ቬክተር ሌንግዝ ማለት ነው፣ ወይም ደግሞ ማግኒቲዩድ ማለት ነው። ኢት ኢዝ ዲኖትድ ባይ ዋት? አሁን የዚህ ማግኒቲዩድ እንዴት ነው ሪፕሬዘንት የሚደረገው? ማግኒቲዩድ ኦፍ ቬክተር ኤቢ
ማለት በሌላ አነጋገር ይሄ ከማን ጋር እኩል ነው? ቬክተር ኤቢ ማለት ይሄ ነው። ኢኒሻል ሳይድ አፕ ቱ ተርሚናል ሳይድ እንደዚህ። ማግኒቱድ የሚለውን ደግሞ ለማሳየት ይሄኛውን በእንደዚህ ምልክት ውስጥ ታስገቡታላችሁ ማለት ነው። ወይም ደግሞ ልክ እንደ አብሶሉት ቫልዩ አድርጋችሁ አስቡት። አብሶሉት ቫልዩ ሶ እንደዚህ ሲያውን ሳነበውን ብዬ ነው የማነበው ማግኒቱድ ኦፍ ቬክተር ኤቢ ብዬ ነው የማነበው ማለት ነው። ማግኒቱድ ኦፍ ቬክተር ኤቢ ሶ እንዴት እንፈልጋለን የሚለውን ደግሞ ቅድም ያሳየዋችሁ ነው። በፓይታጎረስ ቴዎረም እናገኘዋለን ማለት ነው። ሶ ሄር ኢት ኢዝ ፓይታጎረስ ቴዎረም አሁን ምንድን ነው የሚላችሁ? ፓይታጎረስ ቴዎረም ለምሳሌ ከኤ እስከዚህ ድረስ ያለውን ርቀት ኤክስ ብትሉት ይሄኛውን ደግሞ ዋይ ብትሉት ሶ ይሄኛው ደግሞ ማግኒቱድ ኦፍ ቬክተር ኤቢ ይሆናል ማለት ነው። ማግኒቱድ ኦፍ ቬክተር ኤቢ ይሆናል። ስለዚህ ማግኒቱድ ኦፍ ቬክተር ኤቢ ምንድነው የሚሆነው? ስኩዌር በፓይታጎረስ ቴዎረም እኩል ይሆናል ይሄ ሃይፖቴነሳችሁ ነው ማለት ነው። ሶ ኮምፖነንት ቬክተር ኤክስ አለ እዚህ ጋር ኤክስ ስኩዌር ሲደመር ሆሪዞንታል ዳይሜንሽን ላይ ያለው ኮምፖነንት ማለት ነው። ሁለተኛው ቨርቲካሉ ዋይ ስኩዌር ነው ማለት ነው። ይሄ ምን ይባላል? በፓይታጎረስ ቴዎረም ማለት ነው። ፓይታጎረስ ቴዎረም ራይት አንግል ላይ እንግዲህ የሚሰራውን ቴዎረም ታውቁታላችሁ። ከዛ በኋላ ችኛዋን ስኩዌር ለማጣፋት እንግዲህ ቦት ሳይድ ምን አደርጋለሁ ማለት ነው? አንደር ስኩዌር ሩት አደርጋለሁ። ሶ ችኛዋ ስኩዌር ራዲካሉን ታጣፋልኛለች። እዚህ ጋር ማን ይቀራል? ማግኒቱድ ኦፍ ቬክተር ኤቢ ይቀራል ማለት ነው። ሶ ማግኒቱድ ኦፍ ቬክተር ኤቢ እኩል ይሆናል አንደር ስኩዌር ሩት ኤክስ ስኩዌር ፕላስ ዋይ ስኩዌር ሆሪዞንታል ኮምፖነንት ስኩዌር ፕላስ ቨርቲካል ኮምፖነንት ስኩዌር ማለት ነው። በዚህ መልኩ ማግኒቱድ መፈለግ ትችላላችሁ ማለት ነው። ሶ እዚህ ጋር እንግዲህ ቬክተራችን በምን መሰየም እንችላለን ብለናል? በስሞል ሌተር መሰየም እንችላለን። ሶ ማግኒቱድ አድርገን ይሄኛው ካፒታል ሌተር ስሞል ሌተር አድርገን ቦልድ ካደረግነው በዚህ መልኩ መፈለግ ትችላላችሁ። እንደዚህ መሰየም ትችላላችሁ። በተለያየ መልኩ ቬክተሮች ስጣችሁ ግራ እንዳትጋቡ። ወይም ደግሞ ስሞል ሌተር ብቻ ስሞል ሌተር ስትጠቀሙ ሁለት ኬዝ አላችሁ። ቦልድ ካላረጋችሁት ላዩ ላይ ምን ማድረግ አለባችሁ? ቀስት ማድረግ እንዳትረሱ። ቀስት ማታረግ ከሆነ ደግሞ ፊደሉን ቦልድ ማድረጋችሁ እንዳትረሱ ማለት ነው። ሶ እንደዚህ አድርገን በተለያየ መልኩ ልንገልጸው እንችላለን ማለት ነው። ሶ ማግኒቱድ በዚህ መልኩ መፈለግ እንችላለን። ኖት ሂር ኢት ኢዝ ምንድነው የሚላችሁ እዚህ ጋር if a vector is represented on a plain sheet of paper we can determine its magnitude or length by measuring its length using a ruler and express it with appropriate unit ማለት ነው። በappropriate unit በሴንቲሜትር ሊሆን ይችላል፣ በሜትር ሊሆን ይችላል መለካት እንችላለን ነው የሚላችሁ። ሶ ይሄንን እንዳትረሱ። ሶ እዚህ ጋር ኤግዛምፕል አለ፣ እሱን እስኪ አብረን እንየው። ኤግዛምፕሉ ምንድነው የሚለው? find the magnitude of the vector u ላይ ሄዳለሁ አሮ ሄዳለሁ ሶ 4 3 የዚህን ቬክተር ብንፈልጉ የተባለው ማግኒቱድ find the magnitude የተባለው ማግኒቱድ ፈልጉ። ሶ ማግኒቱድ በምንፈልግበት ሰዓት ምንድነው የምናደርገው? ሶሉሽን ሶ ጊቭን ቬክተራችንን አብሶሉት ቫልዩ ውስጥ አስገባዋለሁ ማለት ነው። እንግዲህ ስላው ምን ማለት ነው? ማግኒቱድ ኦፍ ቬክተር ዩ እያልኳችሁ ነው። ማግኒቱድ ኦፍ ቬክተር ዩ ፎርሙላችን ምንድነው? እኩል ይሆናል ኤክስ ስኩዌር ፕላስ ዋይ ስኩዌር። ሶ ጊቭን ቬክተራችን የተሰጠን በምንድነው? በኮለመን ቬክተር ነው የተሰጠን። ኮለመን ቬክተር ደግሞ ሁልጊዜ የሚገለጸው በምንድነው ብለናል? ኤክስ ዋይ ነው ብለናል ማለት ነው። ስለዚህ የመጀመሪያው ቁጥር የኤክስ ቫልዩ ነው፣ 4 የኤክስ ቫልዩ ነው። ሁለተኛው ቁጥር ደግሞ የዋይ ቫልዩ ነው ማለት ነው። ሶ ይሄንን እንተካለን ማለት ነው። ሶ አንደር ስኩዌር ሩት ስትሆናል 4 ስኩዌር ፕላስ 3 ስኩዌር 4 ስኩዌር ስንት ይመጣል? 16 ሲደመር 3 ስኩዌር ደግሞ 9 ይመጣል ማለት ነው። 16 ሲደመር 9 አንደር ስኩዌር ሩት 25 ከስኩዌር ሩት ሲወጣ ስንት ይሆናል? 5 ይመጣል ማለት ነው። ስለዚህ 5 ዩኒትስ ይሆናል ማለት ነው። ሰው እንደዚህ አድርገን እንግዲህ የማንኛውንም ቬክተር ማግኒቱድ መፈለግ እንችላለን ማለት ነው። ጉድ The second example, what says? Find the magnitude of each of the following vectors on the coordinate system. coordinate system ላይ እንግዲህ ፈልጉ ነው የተባልነው እዚህ ጋር። How do we get the magnitude of a vector or each vector on the coordinate system? So we use distance formula እንጠቀማለን። distance formula እንጠቀማለን ማለት ነው። So distance formula ማለት ደግሞ ምንድነው? ከዚህ በፊት እንግዲህ
ዲስታንስ ቢትዊን ቱ ፖይንትስ ማለት ነው። ዲስታንስ ቢትዊን ቱ ፖይንትስ ለምሳሌ አንደኛው ፖይንት እዚህ ጋር ቢሆን ይሄ ማለት ኤክስ ዋይ ኮኦርዲኔት ፕሌን ላይ ማለት ነው። አንደኛው ፖይንት እዚህ ጋር ነው፣ ሁለተኛው ፖይንት እዚህ ጋር ነው። እንደምታውቁት እንግዲህ ማንኛውም ፖይንት ኤክስ ዋይ ኮኦርዲኔት ፕሌን ላይ ከሆነ የሁለት ነገር ውጤት ነው፣ የሁለቱ ዳይሜንሽኖች ውጤት ነው፣ የኤክስ እና የዋይ። ስለዚህ የመጀመሪያውን ፖይንት ኤክስ ዋን ዋይ ዋን ብላት፣ ሁለተኛዋ ፖይንት ደግሞ ምን ትሆናለች? ሁለተኛዋ ፖይንት ደግሞ ኤክስ ቱ ዋይ ቱ ትሆናለች ማለት ነው። እችኛዋ ፖይንት ደግሞ ኤክስ ቱ ዋይ ቱ። ኦኬ ሶች ፖይንት ዋን ነች፣ እቺ ደግሞ ፖይንት ቱ ነች ማለት ነው። ስለዚህ ዲስታንስ ፎርሙላ ማለት በእነኚህ በሁለቱ ፖይንቶች መካከል ያለው ርቀት ምን ያክል ነው ነው። ሶ ፒ1 ፒ2 ያለው ዲስታንስ ወይም ማግኒቲዩድ ምንድን ነው ብለን ብንገልጽ ምን አድርገን ነው የምንገልጸው? አንደር ስኩዌር ሩት እንቀንሳለን ማለት ነው። የኤክስን ከኤክስ ዘር ዋይን ደግሞ ከዋይ ዘር ጋር ቀንሰን ስኩዌር አድርገን መደመር ነው ማለት ነው። ስለዚህ ኤክስ2 ማይነስ ኤክስ1 ዘ ሆል ስኩዌር ፕላስ y2 ማይነስ y1 ዘ ሆል ስኩዌር ነው ዲስታንስ ፎርሙላ። ሶ በዚህ መልኩ መፈለግ ትችላላችሁ ነው የሚላችሁ። በዚህ መልኩ መፈለግ ትችላላችሁ። ሶ ለምሳሌ እዚህ ጋር ምን ተብለናል? ጥያቄው ምንድን ነው? ፋይንድ ዘ ማግኒቱድ ኦፍ ኢች ኦፍ ዘ ፎሎዊንግ ቬክተርስ ነው የተባልነው። እያንዳንዱን ቬክተር ማግኒቱድ ፈልጉ። ይሄው እዚህ ጋር እንደምታዩት እንግዲህ ማግኒቱድ ኦፍ ቬክተር ለምሳሌ የኤቢን ፈልጉ ተብለናል። የኤቢን ለመፈለግ እዚህ ጋር እንደምታዩት እንግዲህ ቬክተር ኤቢ እንደዚህ ነው የተገለጸው። ቬክተር ኤቢ ያለ እዚህ ጋር ቢ አለ። ሶ ኤ የተገለጸው በምንድን ነው? በኦርደር ፔር 2 2 ነው። ቢ ደግሞ የተገለጸው በምንድን ነው? የፒ ፖይንት ደግሞ 3 7 ነው። ሶ ማግኒቱድ ኦፍ ቬክተር ኤቢ ፈልጉ ነው የተባልነው። ማግኒቱድ ኦፍ ቬክተር ኤቢ ሶ ማግኒቱድ በምንድን ነው የምንፈልገው? በዲስታንስ ፎርሙላ። ዲስታንስ ፎርሙላ ደግሞ ምንድን ነው የሚለው? ኤክስ2 ማይነስ ኤክስ1 ዘ ሆል ስኩዌር ፕላስ y2 ማይነስ y1 ዘ ሆል ስኩዌር አድርገን እንገልጸዋለን። ሶ እዚህ ጋር x1 x2 ምንድን ናቸው ካላችሁ እዚህ ጋር የምታዩቸው ናቸው፣ ቅድም ያሳዩዋችሁ። ሶ ኦርደር ፔር ላይ ሁልጊዜ ኦርደር ፔር ሲጻፍ xy ተብሎ ነው። የመጀመሪያው የx ቫልዩ ነው፣ ቀጥሎ የy ቫልዩ ነው የሚጻፈው። ሶ እችኛዋን x1 ልበላት፣ እችኛዋ ምን ትሆናለች? y1 ትሆናለች። እችኛዋ x2 ትሆናለች፣ እችኛዋ y2 ትሆናለች። በዚህ መሰረት እነኝን አምጥተን እዚህ ጋር መተካት ነው ማለት ነው። ስለዚህ ስንተካቸው ምን ይመጣል? አንደር ስኩዌር ሩት ኤክስ2 ስንት ነው? ያው እንደምታዩት 3 ኤክስ1 ደግሞ 2 ነው፣ ቀንሳለሁ። ዘ ሆል ስኩዌር ፕላስ y2 7 ነው፣ y1 ደግሞ 2 ነው። ዘ ሆል ስኩዌር which is equal to አንደር ስኩዌር ሩት 3 ይቀነሳል 2 1 ስኩዌር ሲደመር 7 ሲቀነስ 2 5 ስኩዌር ይሆናል ማለት ነው። which is equal to 1 ስኩዌር ሲሆን 1 ይመጣል፣ 5 ስኩዌር ሲሆን 25 ይመጣል። አጠቃላይ ስንት ይመጣል? ስኩዌር ሩት ኦፍ 26 ይመጣል ማለት ነው። 26 ስለማይወጣ ባለበት ይቀመጣል። ይሄን ያክል ዩኒትስ ነው ማለት ነው። ይሄን ያክል ዩኒት ነው ማግኒቱድ ኦፍ ዋት ቬክተር ኤቢ። እዚህ ጋር ሌሎችም ልክ እንደዛው መፈለግ ትችላላችሁ። ለምሳሌ ማግኒቱድ ኦፍ ኢኤፍን መፈለግ ቢኖርብን ማግኒቱድ ኦፍ ቬክተር ኢኤፍ እዚህ ጋር እንደምታዩት ኢኤፍ ደግሞ ኢ ቱ 5 ነው የተሰጠን፣ ኤፍ ደግሞ ቱ 10 ነው የተሰጠን። ስለዚህ ማለት ነው እዚህ ጋር ይሄኛው x1 y1 ነው፣ ይሄኛው ደግሞ x2 y2 ነው ማለት ነው። ማግኒቱድ ኦፍ ቬክተር ኢኤፍ ምን ይሆናል ማለት ነው? ዲስታንስ ፎርሙላ እንጠቀማለን። x2 ማይነስ x1 ዘ ሆል ስኩዌር ፕላስ y2 ማይነስ y1 ዘ ሆል ስኩዌር ይሆናል which is equal to ስለዚህ ስንቀንስ እዚህ ጋር x2 እና x1 እኩል ስለሆኑ 2 ሲቀነስ 2 ዘ ሆል ስኩዌር ፕላስ 10 ሲቀነስ 5 ዘ ሆል ስኩዌር ይሄኛው 0 ይመጣል። 0 ስኩዌር ፕላስ ይሄኛው 5 ስኩዌር ይመጣል። ይሄኛው 0 ይመጣል። ይሄኛው 25 ስንት ይመጣል? 25 ይመጣል። 25 ደግሞ ከስኩዌር ሩት ሲወጣ
ስንት ነው ይወጣል? 5 ሆኖ ይወጣል ማለት ነው። ስለዚህ ማግኒቲዩዳችን የኤፍ 5 ዩኒት ይሆናል። ለሲዲም በዚህ መልኩ እንግዲህ ለሁሉም ለማንኛውም ቬክተር እንግዲህ ማግኒቲዩድን በዚህ መልኩ መፈለግ እንችላለን ማለት ነው። ባይ ዩዚንግ ዋት ዲስታንስ ፎርሙላ በመጠቀም መፈለግ ትችላላችሁ ማለት ነው። እሱ ምንድነው ዲስታንስ ፎርሙላ ማለት? ባጭሩ ጠቅለል ለማድረግ ይሄኛው ኤ ብንለው ኤ x1 y1 ነው። ቢ ደግሞ ምንድነው ተርሚናል ሳይዱ x2 y2 ነው። ኦን ዚ xy ኮኦርዲኔት ፕሌን ማለት ነው። x አክሲስ y አክሲስ። ስለዚህ ዲስታንስ ፎርሙላችን ምንድነው የሚለው ማግኒቲዩድ ኦፍ ቬክተር AB ኢኩዋል እንደ ስኩዌር ሩት x2 ማይነስ x1 ዘ ሆል ስኩዌር ፕላስ y2 ማይነስ y1 ዘ ሆል ስኩዌር። በዚህ ፎርሙላ መፈለግ ትችላላችሁ ማለት ነው። ይሄን ፎርሙላ እንግዲህ ምን ብለን እንጠራዋለን? ዲስታንስ ፎርሙላ እንለዋለን። ዲስታንስ ፎርሙላ the formula that is used to what find the distance between two points on the xy coordinate plane ማለት ነው። xy coordinate plane ላይ ዲስታንስ ለመፈለግ between two points የምንጠቀምበት ፎርሙላ ነው ማለት ነው። በዚህ መልኩ እንግዲህ በቀላሉ መፈለግ ትችላላችሁ ማለት ነው። ሌላኛው ሐሳብ እንግዲህ ምንድነው? ዳይሬክሽን ኦፍ ቬክተርስ ነው። አሁን ማግኒቲዩዳቸውን እንዴት እንደምንፈልግ ተመልክተናል። በዲስታንስ ፎርሙላ እንዴት ማግኒቲዩዳቸውን እንደምንፈልግ አይተናል። አሁን ደግሞ ዳይሬክሽን ኦፍ ቬክተርስ ነው። ዳይሬክሽን ኦፍ ቬክተርስ አቅጣጫቸውንስ እንዴት አድርገን፣ ምክንያቱም ቬክተር ከተባለ ሁለቱን ነገር መያዝ አለባቸው። ኢን አዲሽን ቱ ማግኒቲዩድ they should also consider the direction ዳይሬክሽኑን ተጨማሪ ከማግኒቲዩዱ ጋር አብሮ መገለጽ መቻል አለበት። ስለዚህ ማግኒቲዩዱን እንዴት እንደምንፈልግ ተመልክተናል። አሁን ደግሞ የምናየው ምንድነው ዳይሬክሽናቸው እንዴት እንፈልጋለን። ሶ ዳይሬክሽን በምትፈልጉበት ሰዓት እንግዲህ ይሄው ኤክስ ዋይ ኮኦርዲኔት ፕሌን ላይ ነው ዳይሬክሽን የምትፈልጉት። ሶ እዚህ ጋር ቨርቲካል አለ ወይ አክሲሳችሁ አለ፣ እዚህ ጋር ሆሪዞንታል ዳይሬክሽን አለ፣ ኤክስ አክሲስ አለ ማለት ነው። ስለዚህ ይሄንን እንግዲህ በተጨማሪ ምንድነው በዳይሬክሽን እንተካቸዋለን። አሁን ቨርቲካሉ ይሄኛው ዋይ ማንን ነው የሚወክልልን? ኖርዝ ነው የሚወክልልን። ኦኬ ኖርዝ። ኤክስ ደግሞ ምንድነው? ይሄንን ኢስት ምስራቅን ነው፣ ይሄ ሰሜንን ነው። በታች በኩል ደግሞ ይሄኛው ምንድነው? ሳውዝን ነው የሚወክለው። ይሄኛው ደግሞ ዌስትን ነው ማለት ነው፣ ምዕራብን ይወክላል ማለት ነው። ሶ ኖርዝ ኢስት ሳውዝ ዌስት ማለት ነው። ሶ ይሄን ተጠቅመን ነው የምንገልጸው። ሶ ቬክተሩ የሚያርፈው እንግዲህ እዚህ ጋር ነው፣ በዚህ ዳይሬክሽን ነው የምንገልጸው ማለት ነው። ሶ እነኚህን ቬክተሮች እንግዲህ ዳይሬክሽን በምንገልጽበት ሰዓት እዚህ ጋር መጠቀም ያለብን ምንድነው? ኤክስፕሬሲንግ ቬክተር ዳይሬክሽን ኦልዌይስ ስታርትስ ዊዝ ዋት በኖርዝ እና በሳውዝ ነው የሚጀምረው ማለት ነው። ከዛ በኋላ ምን አለ? አንግል ይኖራል ማለት ነው። አዲሽን ቱ ዛት አንግል ኮንሲደር እናደርጋለን። ከዛ በኋላ እዚህ ጋር አንግል ይኖራል። ከዛ ከማን ጋር ያልቃል ማለት ነው? በኢስት ወይም ደግሞ በዌስት ያልቃል ማለት ነው። ኦኬ በኢስት ወይም በዌስት ያልቃል ማለት ነው። ስለዚህ ከኖርዝ ወይም ከሳውዝ ነው የምትጀምሩት ማለት ነው። ይሄ እንዳትረሱ። እንደዘን አንግሉ በመካከል ይኖራል። ከዛ በኋላ ኢስት ወይም ደግሞ ዌስት ይሆናል ማለት ነው። እንደመነሻችሁ ደግሞ ወይም ደግሞ እንደ ጊቭን የሚሰጣችሁ ቬክተር ማለት ነው። ለምሳሌ እዚህ ጋር ያለውን ቬክተር ብንመለከት we are asked to determine direction of ቬክተር AB። ኦኬ የቬክተር ኤቢን ዳይሬክሽን ዲተርማይን አድርጉ ነው የተባለው። ሶ ጊቭናችሁ ምንድነው? ይሄ ነው። ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። ሶ ቬክተሩ ያለው እዚህ ጋር ነው ማለት ነው። ሶ እዚህ ጋር ምን አለን? 53 ዲግሪ አለ፣ እዚህ ጋር ደግሞ 37 ዲግሪ አለ ማለት ነው። ስለዚህ አሁን የዚህን ቬክተር ዳይሬክሽን ምን አድርጌ ነው የምገልጸው ማለት ነው? ከኖርዝ ተነስቼ በምገልጽበት ሰዓት ኖርዝ ማለት ይሄኛው ማለት ነው፣ እዚህ ጋር ማለት ነው። ሶ ኖርዝ ወደ ስንት ቀጥሎ ያለው ማን ነው? አንግል ስንት ነው? እዚህ ጋር የተሰጠኝ አንግል እንደምታዩት 53 ነው። 53 ዲግሪ ወደ የት አቅጣጫ? ወደ ኢስት ማለት ነው። ወደ ኢስት አድርጌ መግለጽ እችላለሁ ማለት ነው። ወይም ደግሞ ይሄን ብገለብጠው ከዚህ ከኤክስ አክሲስ ተነስቼ ወደዚህ መግለጽ ብፈልግ ደግሞ ምን አደርጋለሁ ማለት ነው? ኢስት 37 ዲግሪ ኖርዝ አድርጌ መግለጽ እችላለሁ ማለት ነው። ሰው እዚህ ጋር ሁሉ ጊዜ ምንድነው የሚለው? እዚህ ጋር ኤክስፕሬሲንግ ቬክተር ዳይሬክሽን ኦልዌይስ ስታርትስ ፍሮም ኖርዝ ኦር ሳውዝ ነው ይላል። አንድ ዘን
አንግል፣ ከዛ በኋላ ፋይናሊ ደግሞ ኢስት ዌስት ይላል። ግን ገልብጠንም አንዳንዴ መግለጽ እንችላለን። ኦኬ ሶ ዳይሬክሽናችን አሁን ከየት ወዴት ማለት ነው? ዳይሬክሽናችንን ከዚህ ወደዚህ መግለጽ እንችላለን። በተጨማሪም ከዚህ ወደዚህ መግለጽ ካስፈለገን ከዚህ ወደዚህ ሲጠቀሙ ይሄኛውን ትጠቀማላችሁ ማለት ነው። ከዚህ ወደዚህ ከሆነ ደግሞ ይሄኛውን ትጠቀማላችሁ ማለት ነው። ስለዚህ ከኤክስ ተነሳችሁ ከሆነ የምትሄዱት ከኢስት ተነሳችሁ ከሆነ የምትሄዱት ወደ ኖርዝ አቅጣጫ ስንት ዲግሪ ስትሄዱ ታገኙታላችሁ? ይሄን ቬክተር ማለት ነው። ይሄ ቬክተር ኤቢ ማለት ይሄ ነው። ቬክተር ኤቢ ማለት ይሄ ነው ማለት ነው። ይሄን ቬክተር የምናገኘው ከዚህ ከተነሳን 30 ዲግሪ ወደ ኖርዝ ስንሄድ እናገኘዋለን ማለት ነው። ወይም ደግሞ ከኖርዝ ከተነሳን 53 ዲግሪ ወደ የት አቅጣጫ ስንሄድ ወደ ኢስት አቅጣጫ ስንሄድ እናገኘዋለን እንደማለት ነው። በዚህ መልኩ ዳይሬክሽናችሁን ኤክስፕረስ ማድረግ ትችላላችሁ ማለት ነው። ወይም ደግሞ በዚህኛው መልኩ ዲስክራይብ ማድረግ እንችላለን። this is the direction of the vector። ስለዚህ ዳይሬክሽን ኦፍ ቬክተር በምትጠቀሙበት ሰዓት እንግዲህ ይሄን ነገር እንዳትረሱ ማለት ነው። ዋናው ወሳኙ ነገር ምንድነው? አንግሉ በጣም ማተር ያደርጋል ማለት ነው። አንግሉ እንግዲህ በሜን ዳይሬክሽኖች መካከል ይገለጻል። በኖርዝ እና በኢስት ወይም ደግሞ በኢስት እና በኖርዝ መካከል እዚህ ጋር እንደምታዩት እንግዲህ በተለያየ መልኩ በኖርዝ እና በዌስት ወይም ደግሞ በዚህኛው በተለያየ በኢስት እና በሳውዝ መካከልም ሊሆን ይችላል። ዳይሬክሽናችሁን በዚህ መልኩ እንግዲህ ኤክስፕረስ ታደርጋላችሁ ማለት ነው። ኢትስ ኦል አባውት ዘ ፈርስት ቪዲዮ በዚህ እናጠናቃለን። በሚቀጥለው ቪዲዮአችን እንግዲህ ቬክተር ኦፕሬሽንስ የሚለውን እንመለከታለን። ቴንክ ዩ ቬሪ ማች